አሰላሙ አለይኩም ሰላም ቤተሰብ፣ ቪዲዮ እስከ መጨረሻ ተከታተሉ። ላይክ እና ሰብስክራይብ እንዳትረሱ። አሁንም እጃችሁ የተባረከ ይሁን፣ እጃችሁ በወርቅ ያሸበረቀ ይሁን። ላይክ ለምታደርጉ ሰብስክራይብ ለምታደርጉ ማለት ነው። ሙሉ ጤናችሁን አላህ ይስጣችሁ። ተከታተሉ። ይቺ ልጅ ሽንት ቤት ይዛ ገባች። አሲር የሚጠጣ ነገር አሲር ነው። ይሄ አሲር ነው። የቱፋሃ አሲር ይመስለኛል። የቱፋሃ አሲር ነው። እንደዚህ አይነት ገብታ ይሆንና ሽንት ቤት እየጠጣች ነው። ተመልከቱ። እንደዚህ አርጋ። ይችኛዋ ደግሞ ካሜራውን ነው አሁን ተላጃው ላይ ተቀምጧል፣ ወይም ፍሪጁ ላይ ተቀምጦ ካሜራውን ሸፎነችው በሳህን በእጁ ያዘችው አነሳችው ማለት ነው። እሺ እዛው ብታስቀምጠው ለምን? እዛው ብታስቀምጠው ምን ችግር አለው? እሱ እኮ ከታች እየቀረጸ ነው። አሁን ከላይ ሳህኑን አስቀምጠዋለች እንጂ እሷን እኮ እየቀረጻት ነው። ከዚያ ተደበቀች። በቃ አሁን ደበቅ እያለ እየበላይ ነው እንዳያት። ወይኔ የሁላ መሸማቀቅ እንግዲህ ተመልከቱ። የሰው ቤት ይሄን ያክል እንደሚያሸማቅቅ ነው የምናየው። ሌላው ደግሞ የሚጎዳም ጉዳት አለ። አሁን እኛ የምናየው ይሄንን ሚዲያ ላይ ለሚያው ሰዎች የሰው ቤት እንደ የመዳም ቅመሞች በቃ እንደዚህ ሆነው ነው የሚኖሩት፣ እንደዚህ ሆነው ነው የሚሰሩት፣ እንደዚህ ሆነው ነው ኑሯቸው ምናምን የሚሉም አሉ። ኮሜንታቸውን ስላየሁ ነው። እኔ ያመጣሁት ደግሞ ከአረቦቹ ሚዲያ ላይ በጣም እየተቆጡ ነበረ፣ በኮሜንት በጣም እየተቆጡ ነበረ ማለት ነው። በጣም እየተቆጡ ነበረ። በቃ ካሜራ የምናስቀምጠው ቤታችንን ልንጠብቅ ነው። እንደዚህ አይነትም አመጡ ወይ? እነዚህ ሸቃላዎች የማያመጡት ነገር የለም። መካኒክ እኮ ናቸው እነሱ። ወላይ አንዳንዶቹ ማለት ነው ሀዲ መካኒክ ሲሉ ማለት ነው። እንዴት እንዳሳቁኝ። ይችማ መካኒክ ናት እንዴት አመጣች? ሙክ ሚያ ሚያ ይላሉ ደግሞ አንዳንዶቹ ማለት ነው። ሙኳ ሚያ ሚያ ነው። አንዳንዶቹ ደግሞ ይቆጣሉ፣ አረቦቹ ማለት ነው። አንዳንዶቹ ደግሞ ይቆጣሉ። ለምንድን ነው እንደዚህ የሚደረገው ቤት ውስጥ? እኔ ቤቴ ውስጥ እንደዚህ ተደርጎ ባገኝ የወሊ ወለሃ እያሉ ነበረ። የወሊ ወለሃ ማለት ወየውላት እንደዛ ዛቻ ነገር ነው። እንደዚህ አድርጋ የኔ ቤት ውስጥ እንደዚህ ብታደርግ እያሉ ማለት ነው። የሚይዝቱ አሉ። የኔ ሰራተኛ እንደዚህ ብታደርግ እያሉ ግማሾቻቸው ደግሞ ይስቃሉ፣ ሀሀ ይላሉ። ግማሾቹ ደግሞ የሚያለቅስ ኢሞጂ ልካሉ። የኛዎቹ ደግሞ እየገቡ አይ የኛ ነገር በቃ በሰው ቤት እንዲህ ተሸማቀን ነው የምንኖረው። በቃ ተሸማቀን ነው እንደዚህ የምንበላው። እኔም እኮ እንደዚህ ነው የምሆነው መብላት እየፈራሁ ምናምን። በቃ ኮሜንቱ እንደዚያ ነው የሚሉት ማለት ነው የኛዎቹ። አረቦቹ ግማሹ ይስቃል፣ ግማሹ ደግሞ ይዝታል፣ ግማሹ ደግሞ ይስቃል፣ ግማሹ በኮሜንት በቃ ሀዲ ሙክ ሚያ ሚያ ይላሉ። ሙኳ ያኔ ጭንቅላቷ 100% ጥሩ ነው። እንዴት መጣላት ሀሳቡ እንደዚህ ማድረጉ እያሉ ማለት ነው። ሳህን ይዛ ሽንት ቤትም የገባችውን እንደዚያው ሽንት ቤትም የገባችውን እየጠራት እያለ ነው ሽንት ቤት ገብታ በሱሪዋ ውስጥ አድርጋ ይዛ ሄዳ እየጠጣች ያለችው ማለት ነው። እና አሲሩን ይዛ ሄዳ ጁዙን ወይም አሲሩን ይዛ ሄዳ እየጠጣች ነው። እና ሙካቸው እነዚህ ሰራተኞች በቃ እንደዚህ ነው እያሉ ነው የሚሉት እነሱ። አንዳንዶቹ ብዙዎቹ ደግሞ እየተቆጡ ነው ያሉት። ቤታችን ውስጥ ለምንድን ነው እንደዚህ የሚደረገው? እኛ አትጠጡ አንልም። ወላሂ አላህ ይሸህድን እያለች ማለት ነው። አላህ ምስክሬ ነው። እኔ ሰራተኛዬን እንዳትበይ እንዳትጠጭ ብያት አላቅም፣ ግን እንደዚህ ብታደርግ የወሊ ወለሃ ነው የምትለው አንዷ ማለት ነው። እንደዛ የሚሉም አሉ። እና ብዙም በሚገባኝ መልኩ ነው። አረበኛ ትንሽ ስለማነብ እና አረበኛውም ትርጉሙን ትንሽ ስለማቅ ማላቀውን ደግሞ አላቀውን ብዙም የሚሉ አሉ። ማንበቡን አነባለሁ ትርጉሙ ስለማይገባኝ ነውና ግማሾቹም ይስቃሉ። ይሄ ነው በቃ። አሁን የኛዎቹ ማለት ነው ኮሜንት እየሄዳችሁ የኛን ሀበሻዎች ይሄን ቪዲዮ ሲሰሩ የምታበረታቱ፣ ይሄ ማበረታታት አይደለም፣ መቆጣት አለባችሁ። ማለትም አንገታቸውን ደፍተው ተደብቀው ስንት ምስኪን ልጆች ሚዲያ ምን አይነት እንደሆነ የማያውቁ ከሻፍ ስልክ ይዘው የሚኖሩ አሉ። ይሄንንም ትልቁን ስልክም ቢይዙ ኢንተርኔት እንደዚህ የማያውቁ፣ ቲክቶክ ምን እንደሆነ የማያውቁ፣ ሚዲያ ምን እንደሆነ የማያውቁ፣ ቪዲዮ መስራት ራሱ ማለት ነው የት ገብቶ ቪዲዮ እንደሚሰራ እንዴት እንደሚሰራ የማያውቁ ብዙ ልጆች አሉ። ብዙ እህቶቻችን አሉ። ቪዲዮ እንኳን ቢቀርጹ እንዴት እንደሚለቀቅ ወደ ሚዲያ ላይ የማያውቁ እህቶቻችን አሉ። አሁን ለነሱ ጥርጣሬ ውስጥ ማስገባት ነው። አሰሪዎቻቸው ጥርጣሬ ውስጥ ነው የሚገቡት። በቃ ሰራተኛ እንደዚህ ነው እያሉ ማለት ነው። የኔም ሰራተኛ ታደርግ ይሆናል እኮ እያሉ ይጠረጥሯታል። ስልኳን ይፈትሹባታል በየጊዜው።
ስልኳ ላይ አላት ወይ ይሄ እንትን ቲክቶክ አላት ወይ ምን አይነት አብ ነው የምትጠቀመው ብለው ከዛ ደግሞ ስልኳን ሀክ ያደርጉታል። ይሄ ምንድነው ይጠልፉታል። ይጠልፉትና ምን እንደምትሰራ ይቆጣጠሯታል። ብዙ ነገር ነው የሚመጣባችሁ እናንተ አታውቁትም እንጂ አረቦች ምን እንደሚያደርጉ አሁን ላይ የሰለጠነ ጊዜ ላይ ደርሰናል። ደግሞ እንትኑ እኔ ስልኬን አልሰጥም ማለት ስልኬን አላሳይም ስልኬን አልሰጥም ማለት አንችልም። እንኳን እናንተ ህጋዊዎቹና እኛ ህገ ወጦች ራሱ ስልክሽን አንጪ ታለችኝ ቤቷ ውስጥ ከሆንኩኝ ግዴታ ነው መስጠቴ። አይ አልሰጥሽም ብዬ አልጣላም። ይሄማ የሆነ ነገር አለትልና የሆነ ጠብ ትፈጥርብኛለች ማለት ነው። ሲናደዱ እነሱ በቃ እንደ እብድ ነው የሚያደርጋቸውና ይኸው ብዬ ነው የምሰጠው። እዛ ስልኬ ውስጥ የነሱን እንትን እየቀረጹ እንደዚህ እያደረጉ ሚዲያ ላይ ምለቅ ከሆነ ስልኬ ውስጥ ቀርጬ ቪዲዮ ሰርቼ ተቀምጦ ከሆነ በቃ ፈረደብኝ። ፎቶ እያነሳሁ ተቀምጦ ከሆነ ፈረደብኝ ማለት ነው በቃ። ስለዚህ እህቶቼ ተጠንቀቁ ማለት ነው። እንደዚህ የምትሰሩ ሰዎችም ለንጹሃኖቹ ጠንቅ እየሆናችሁ ነው። እነዚህን ደግሞ እያያችሁ እናንተ ደግሞ እንሰራለን እንዳትሉ ከዚህ ነገር ተወገዱ ነው የምለው ማለት ነው። እና ይሄ ነገር አስጠሊ ነገር ነው። እኔ አሁን ያለሁበት ቤት ውስጥ ብዙ ነገሮችን ልስራ በር እኔ መዳም የለችብኝም። ወንድ ሰውዬ ጋር ነው የምሰራው እና ወንድ ነው ሽማግሌ። እዚህ ቤት ውስጥ አሁን ብዙ አይነት ድራማ ልስራት አልኩኝ እሰራለሁ። ብዙ አይነት ድራማ አሁን እነዚህ እንደሚሰሩት ማለት ነው። ብዙ አይነት ሽንት ቤት ገብቼ መብላት መጠጣት፣ ኩሽና ቤት እንደዚህ ካሜራ እንትን ብዬ ምናምን ብዙ አይነት ድራማ ልስራ ካልኩ ይሰራለሁ። ግን ለምን ልጆቹ ሁሉም ትላልቆች ናቸው፣ በውጭ ላይ አሉ፣ ሚዲያ ይጠቀማሉ። እኔ አንድ ነገር ቲክቶክ ላይ ወይም ዩቲዩብ ላይ ከነሱ ቤት ውስጥ እያደረኩ ብለቅ ያውኛል ነገር። ከዚያም በኋላ ለምንድን ነው እንደዚህ ያደረግሽው ነው የሚሉኝ። ምንም እንትን የለኝም በቃ አላደረኩም ማለት አልችልም። ማስረጃዋላ ቤታቸውን በደንብ ነው የሚያውቁት፣ ያውቃሉ። እኔም ደግሞ ማን እንደሆንኩኝ ያውቁኛል። ቤታቸው ውስጥ እየሰራው ስለሆነ በሚዲያ ላይ ራሱ አሁን እኔ እዚህ ጋር ቁጭ ብዬ መጅልሳቸው ቁጭ ብዬ ነው ቪዲዮ የምሰራው። ያው እንግዲህ ያውኛል። በቃ ይሄ ችግር የለውም ኖርማል ነው። መጅልስ ቁጭ ብላ ቪዲዮ ሰርታለች ነው የሚሉት ቢያውኝ ራሱ። ለምን ሰራሽ እዚህ ውስጥ ቢሉኝ አይ እኔ ዩቲዩብ ስለምሰራ እዚህ ውስጥ እየሰራሁ ነው። እዚህ በቃ ጸዳ ያለ ቦታ ስለሆነ ማለት እችላለሁ። ጥሩ ቦታ ስለሆነ በጥሩ ቃል እላለሁኝ። ይሄም ነውር ከሆነ ይቅርታ እላለሁ ማለት ነው። ጥፋቴን ይቅርታ ብዬ ጠይቃለሁ ከተቆጡ እና ይሄኛው ግን ሽንት ቤት የነሱን ምግብ ይዞ ሄዶ መብላት፣ ካሜራውን እንደዚህ ጨዋታ እንደ ቀልድ እያያችሁ አውጥቶ እንትን ማለት፣ ካሜራ ሸፍኖ እንትን ማለት እንዴ በጣም ነው የሚያስቀይመው። ለምን ያቺ ሴትዮ ቤቷ ይታወቃል። የራሷ ጀማ የራሷ ቤተሰብ ለምሳሌ አሁን ካሜራ ደብቃ ዘግታ የምትበላው ልጅ ካሜራውን እየደበቀች ቤተሰቦቿ አሁን የዚችኛዋ የባለቤቷ ጀማዎች ሊያዩት ይችላሉ። ይሄን ቪዲዮ ማለት ነው። አንድ ኮሜንት ካደረገ ላይክ ካደረገ ያም ነው ቪዲዮ እንትን የሚለው ቫይራል ይወጣል። በቃ ያገኙታል። እና ለካስ ሸቃላቸውን ሰራተኛቸውን እንደዚህ እየዞለሟት ነው። እሷ ይኸውላችሁ ይሄንን ለመብላት እንደዚህ እያደረጋችሁ እናንተ ሰራተኛችሁ እኮ እንደዚህ እያደረገች ነው እያሉ እዛው ይተማማሉ ማለት ነው። ወላሂ አላሁ አለም በስ ይላሉ። እና ለምንድን ነው የሰው ገመና ይሄን ያክል ውጭ ላይ እንዲወጣ አታድርጉ እህቶቼ፣ ተጠንቀቁ ለማለት ነው። እኔ ግን የሚሰማኝ ስለሌለ እዚህ ላይ እንደው 1 2 10 100 500 ሰው ስለምታዩኝ እስከ 1000 የምትከታተሉ ልጆች አላችሁ። እስከ 2000 ፎሎወሬም 20,000 ነው። ሰብስክራይቤ ከዚህ ሁሉ ሰው ቢያንስ እስከ 2000 እና እስከ 500 እስከ 100 እስከ ምናምን ስለምታዩኝ በቃ 2 ሰው 3 ሰው እንኳን አይቶ እንደዚህ እንትን ቢል ከኔ ምክር ቢወስድ ብዬ ነው የማመጣው ይሄን ነገር ማለት ነውና እባካችሁ እህቶቻችንን ምከሯቸው። እነዚህ ልጆች አይተው እንዳይሰሩ አደጋ ላይ ህይወታቸው ይወድቃል። አሁን እኛ ቪዲዮውን አየን እንጂ እነዚህ ሰዎች ካሜራቸው ላይ ቆረጥ አድርገው አምጥተው ሚዲያው ላይ ለቀውት ሊሆን ይችላል ከቤታቸው አውጥተው። ሁለተኛ ነገር በኮሜንት እየተሳለቁ እየተናደዱ ነው ያሉት። ይቺ ልጅ ልትታወቅ ትችላለች፣ ሁለቱም ሊታወቁ ይችላሉ። ምን እንደገጠማቸው የምናውቀው ነገር የለም። እዛ ቤት ውስጥ አባሰሪዎቻቸው ምን እንደገጠማቸው እንግዲህ ሳያስቡት ወደ ሀገር ሊልኳቸው ይችላሉ። ቤት ውስጥ ሊደበደቡ ይችላሉ። የተናደደ ሰው ወይ ወደ ቢሮ ሊመልሷቸው ይችላሉ። ቤት ውስጥ እንደዚህ አይነት ነገር እየሰራች ብለው ብዙ ነገሮችን ሊያደርጓቸው ይችላሉ። እኛ የምናውቀው ነገር የለም። የምናየው ቪዲዮዋቸውን ሚዲያ ላይ መንጣቱን ብቻ ነው። ስለዚህ ዋጋችሁን የምትከፍሉት እናንተ ናችሁ።